ጥሎት አረገ የሚሉ መናፍቃን አሉና እነሱን ድል ለመንሳት የሚሆነን የሚያሳፍር ነገር ወይም አይሁድንም ሳይቀር የሚያሳፍር ነገር ከትንሣኤ እስከ ዕርገት ሲያሳየን ነው የነበረው። ክርስቶስ የመጣው ሊያገለግለን ነው ወገኖቼ። እንዲያውም አባቴ ላከኝ አባቴን ፈቃድ ልፈጽም መጣሁ ብሎ ሁሉ ነግሮናል አይደል እንዴ? በክርስቶስ መደሰት የሚቻለው እኮ ክርስቲያኖች ዓለም ደስታን ከምትሰጥበት መንገድ በተቃራኒ መሆን ከተቻለ ነው። እንዲህ ልብሷን እንደተገፈፈች እንዲህ እንደተገረፈች እንዲህ እንደተቸነከረች የምትቀር ይመስላችኋል ቤተ ክርስቲያን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁና የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች ምእመናንና ምእመናት በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ አሜን። ረድኤቱን ከኛ ያላራቀ ምሕረቱንና ፍቅሩን ያበዛልን በነገሮች ሁሉ የረዳን የጠበቀን እንደ በደላችን እንደ ኃጢአታችን ብዛት ያይደለ እንደ ቸርነቱ እንደ ፍቅሩ እንደ ታላቅነቱ ብዛት መጠን የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስላደረገልን በጎ ነገር ሁሉ ስሙ ለዘላለም የተመሰገነ ይሆንልን። እንግዲህ ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ የምንማረው የትምህርታችን ርዕስ ነገረ ዕርገት ነው የሚሆነው። ያ ማለት የዕርገት ትምህርት ማለት ነው። ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ያረገበት ሳምንት ላይ ነው የምንገኘው። ነገረ ዕርገቱ የሚታሰብበት ስለ ዕርገቱ የምንዘምርበት ሳምንት ላይ ነው የምንገኘው እና ይህንን እናነሳለን እናወሳለን። ይህ የዕርገቱ ጉዳይ የእኛንም ሕይወት የያዘ ወይም በማድረጉ ዕርገታችንን የምናረጋግጥበት በአብ ቀኝ በመቀመጡም በእግዚአብሔር ቀኝ ወደ እግዚአብሔር ቀኝ መመለሳችንን የምናረጋግጥበት ታላቁ የድላችን ቀን ታላቁ የደስታችን ቀን ነው እና በመጀመሪያ እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ እያልኩ የዕለቱን መርሐ ግብር የዕለቱን ትምህርት ጀምራለሁ። አምላካችን እግዚአብሔር ስለ ጌትነቱ የምትናገር ሕገ ወንጌልን አንብበን ተረድተን እንዲሁም ደግሞ ማስረዳትና መናገር እንችል ዘንድ ሐዋርያው ቅዱስ ጳውሎስ እንደተናገረው ጥበብን የተመላ አንደበት ተናግረን ሰው ማናቆስልበት፣ ተሳስተን ሰውን ማናሳስትበት፣ ይልቁንም ማናስቆጣበት፣ ማናስከፋበት በጥበብ የተሞላ ለባስልኤልና ለኤልያብ ከሰጣቸው ጥበብ በላይ በእውነት ለመናገር ለወንጌል ሰባኪ ለባስልኤልና ለኤልያብ ከሰጣቸው በላይ ጥበብ የሚያስፈልግ ስለሆነ ከዚህ የሚበልጥ የእውቀትን ኃይል ከዚህ የሚበልጥ መንፈሰ ጥበብን ለሁላችንም ለሰሚም ለተናጋሪም እንዲያድለን ቅዱስ ፈቃዱ ይሆነልን። እንግዲህ ዛሬ የምናነሳው ነገረ ዕርገት ነው ብያለሁ። እስራኤልም ጎልያድን ድል ነስተው ኢሎፍላውያንን በጎልያድ ሞት ምክንያት ድል ነስተው ሲመለሱ ለሳኦልም ለዳዊትም እየተዘመረላቸው እየተሸበሸበላቸው እንደተቀበሏቸው ማለት ነው። ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ድል አድርጓልና በዝማሬና በመለከት ድምፅ ማድረጉን ቅዱስ ዳዊት ይናገራል ማለት ነው። ክርስቶስ መንግስቱን አረጋግጦ ጲላጦስ ገና በጥያቄ ምልክት ውስጥ አስቀምጧት የነበረችውን አንተ የአይሁድ ንጉሳቸው ነህን ብሎ ይጠይቀው የነበረውን ያችን መንግስት አረጋግጦ ገልጦ ማለት ነው። ያውም በደል አድራጊነት ሲመለስ እስመ ንጉሥ እግዚአብሔር ለኩሉ ምድር ለምድር ለመላዋ ንጉሥ ነውና ተብሎ እየተዘመረለት ገባ ማለት ነው። ይሄ አስቀድሞም በትንቢት ነቢዩ ዳንኤል ተመልክቶት ነበረ። ወተውህቦ መንግስት ወስልጣን ነው የሚለው በትንቢተ ዳንኤል ምዕራፍ 7 ከቁጥር 13 ላይ ስንመለከት እስከ መጨረሻው ያለውን ስትመለከቱት የሰው ልጅ የሚመስል በራእይ ሲመጣ ተመለከትኩት፣ ለሱም ስልጣን ተሰጠው ይላል። በምድር ሁሉ ላይ ገዢ ይሆን ዘንድ ያውም መንግስቱ ዘላለም ነው፣ ለዘላለም የሆነ ግዛት ተሰጠው ተብሎ ተነግሮለታል። እና ነቢዩ ዳዊትም የተናገረው ነቢዩ ዳንኤል ከተናገረው የተለየ አይደለም ማለት ነው። በምድር ሁሉ ላይ ገዢ እንደሆነ አድርጎ ይህም አይሁድ በመስቀሉ ላይ በተጻፈ ጊዜ የአይሁድ ንጉሳቸው የናዝሬቱ ኢየሱስ ተብሎ በተጻፈ ጊዜ የአይሁድ ንጉስ መባሉን እንኳን ይቃወሙት ነበረ። ዛሬ ግን በምድር በመላዋ ላይ ክርስቶስ ንጉስ ሆኖ ተሹሞባታል። ስለዚህ ነው ዘምሩ የሚለው ነቢዩ ዳዊት። ልጆቹም በሙሉ በሱ ዳዊት ንጉሳችን አብርሃም አባታችን ብለው የሚጠሩትን በሙሉ ነው ለዝማሬ የጠራቸው ማለት ነው። ወይም በዳዊት ሃይማኖት ውስጥ ያሉትን በሙሉ ዳዊት ዛሬ ይጠራል። እግዚአብሔር በእልልታና በመለከት ድምፅ አረገ። ኑ ዘምሩ ነው ለአምላካችን ዘምሩ ነው እያለ የሚዘምረው ማለት ነው። እንግዲህ
ነገር እርገት በእንዲህ አይነት ሁኔታ የተገለጠ ታላቅ ነገር ነው። እንግዲህ ሊቃውንትም እንዳስተማሩን አባቶቻችን እንደነገሩን በመጻሕፍት ያለውን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ አላየነውም። ያ ማለት በስውር ነው የመጣው ማለት ነው። በስውር በገባበት ዓለም ውስጥ ግን በስውር አይደለም የወጣው፣ በገሃድ ነው የወጣው። ሲወጣ ተመልከቱት። ሲጸነስ ወደ ዓለም ሲመጣ ማለት ሲጸነስ ማለት ነው። በማኅፀነ ማርያም ባደረ ጊዜ ማንም ያወቀው አልነበረም። ባለፈውም ትምህርታችንም እንዳነሳ ነው ማለት ነው። ሲያርግ ግን ከዚህ ዓለም ሲመለስ ወይም ሲያርግ ግን ሁላችንም እያየ ነው ያደረገው። ምክንያቱም በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ እንደምንመለከተው ሐዋርያት ትኩር ብለው ወደ ሰማይ እየተመለከቱት ነው ያደረገው። ሐዋርያት ብቻ አይደሉም፣ ያስያዘው ይሁዳም እሱን ለማየት አረገልህ ብለው ሲነግሩት ወደ ሰማይ የሚነጠቀውን ክርስቶስን፣ ምክንያቱም አረጋለሁ ብለው በትምህርቱ ነግሯቸው ነበር። ያ እውነት መሆኑን ለማረጋገጥ ከመኝታው ተነስቶ እወጣለሁ ሲል መላእክት የእሳት ሰይፍ ይዘው ታይተውት ፈርቶ ደንግጦ ወደኋላ ሲመለስ ነው ወድቆ የሞተው ይላልና ለይሁዳም ለሌሎችም የተገለጠ እና ይሄ ማረጉ ለሁሉም ግልጥ የሆነ ነበረ። ለምንድን ነው በገሃድ የተደረገው ይሄ የሚለውን ብዙ ሊቃውንት አስተምረውታል። ይልቁንም ዛሬ የቅዱስ ዮሐንስ አፈወርቅን ትምህርቶች በተለየ ሁኔታ እናያለን። ባለፈው በቅዱስ ኢጲፋንዮስ ትምህርቶች ላይ ትኩረት አድርገን እንደነበረ ዛሬ ደግሞ በቅዱስ ዮሐንስ አፈወርቅ ትምህርቶች ላይ ትኩረት እናደርጋለን ማለት ነው። ቅዱስ ዮሐንስ አፈወርቅ በዕብራውያን ትርጓሜ ላይም እንዲሁም በሃይማኖተ አበውም ላይ አባቶቻችን በሃይማኖተ አበው መጽሐፍ ላይም ቀንሰው አምጥተውልናል። ይሄ መጽሐፍ ሁላችሁም ካላችሁ ሃይማኖተ አበው እውነት ለመናገር ሁላችንም በሃይማኖተ አበው ይሄ አንድምታ ነው። በነጠላውም ላይ ደግሞ አለ። ነጠላም ይሄ ማለት አንድምታ ትርጓሜ ያልሆነው የሃይማኖተ አበው ትርጓሜ ይህን ያክል ብዙ ራሱም ትርጓሜ ስለሆነ ቀረብን የሚያስብል አይደለም። እና ግን ለምንድን ነው ክርስቶስ እንዲህ በግልጥ ወይም በገሃድ ሊያደርገው የፈለገው የሚለውን አንደኛ የጠፋውን በግ አግኝቶ መመለሱን ለማረጋገጥ ለማስረገጥ ነው፣ ለመንገር ነው። ክርስቶስ ወደ ዓለም ለምንድን ነው የመጣው? የጠፋችውን ባህሪያችንን ለመፈለግ ነው የመጣው። ምክንያቱም የእኛ ባህሪ ከእግዚአብሔር ተለይታ ወድቃ ነበረ ማለት ነው። ተለይታ ጠፍታ ነበረ። ለዚህም እኮ ነው እንዲያውም አባቶቻችን ቃል ስጋ ኮነ ነው የሚሉት። ልብ በሉ፣ ቃል ስጋ ኮነ። ስጋ ኮነ ቃል ያልተባለው ለምን ይመስላችኋል? ቃል ስጋ ኮነ የተባለው እኮ የጠፋ ነው እኛ ነን። ፍለጋ የመጣው ደግሞ እሱ ራሱ ስለሆነ ነው። እና ወደ እኛ መምጣቱን እሱ ወዶ ፈቅዶ ወደ እኛ ዝቅ ብሎ መምጣቱን ለማሳየት ነው ቃል ስጋ ኮነ ተብሎ እንዲህ የሚነገረው ማለት። ልዑሉ ትሁት መሆኑ ነው የሚነገረው እንጂ ትሁቱ ልዑል መሆኑ አይደለም የሚገርመው። በእርግጥ እሱም ይገርማል። ግን የልዑሉ ትሁት መሆን ያውም ታህታዊውን ላዕላዊ ለማድረግ የወረደውን ለማውጣት የወደቀውን ለማንሳት መሆኑ ደግሞ ስንመለከተው እጅግ የሚገርም ስለሆነ ማለት ነው። እና የጠፋውን ባህሪያችንን ፍለጋን የመጣው በቅዱስ ዮሐንስ አፈወርቅ አስተምህሮ መሰረት ወይም ትምህርት መሰረት የጠፋው የእኛ ባህሪ ከእግዚአብሔር ባህሪ ተለይቶ ጠፍቶ ነበረ ወይም ወድቆ ነበረ ማለት ነው። ከእግዚአብሔር ባለ ተለይተን ጠፍተን ነበረ ሁላችን። ያችን አገኛትና ለበሳት። እመቤታችን ቅድስት ድንግል ማርያም ይኩነኒ ባለች ጊዜ ነው ያገኛት። በነገራችን ላይ እንደ ቃል ይደረግልኝ ባለች ጊዜ አገኛት ይላል። የመጀመሪያው ሰው አዳም ጠፍቶ ነበረ ከእግዚአብሔር ፊት። እንደምታዩት ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እንደምናነበው ጠፍቶ ነበር አይደል? ከእግዚአብሔር ፊት ኮብልሎ ነበር። ከዛ በኋላም ድምፁን ሰማ እንጂ አልተገናኙ፣ ፊት ለፊት አልተያዩ ማለት። ምክንያቱም በኃጢአት ውስጥ የነበረ ነውና በእግዚአብሔር ፊት መቆም አልተቻለውም። ያን ጊዜ እግዚአብሔር ፍርዱን አስቀምጦ ከመሄድ በስተቀር የአዳምን ባህሪ አላገኛትም። ይህም ማለት ለተዋህዶ የምትበቃ ሆና አላገኛትም ማለት ነው። እስከ እመቤታችን ቅድስት ድንግል ማርያም የእሽታ ቃል ድረስ የእሷ መታዘዝ የአዳምን ስጋ እንዲያዝ አድርጎታል ማለት ነው። እግዚአብሔር እንዲያገኘው አድርጎታል ማለት ነው። ከዚህ የተነሳ መላእክትን ትቶ ወደኛ መጣ ማለት ነው። ይሄ ማለት ባህሪ መላእክትን ለመዋሃድ አላሰበም። የእኛን ባህሪ ለመዋሃድ ፍለጋ የመጣውም የእኛን የረከሰውን ባህሪያችንን ነው። ለምን? የጠፋውን ፍለጋ ስለነበረ የሚፈልገው እግዚአብሔር። ሀደገ መላእክተ በላይ ይሉ ነው። መላእክትን በላይ በሰማይ ተዋቸው። በቦታም ትቷቸው መጥቷል፣ በባህሪም ትቷቸው መጥቷል። ያ ማለት የእነሱን ባህሪ ገንዘብ አላደረገ ማለት። ገንዘብ ማድረግን የፈለገው የእኛም ባህሪ ስለሆነ ነው። ገንዘብ ማድረግ የፈለገው የእኛም ባህሪ ነው። ስለዚህ ማግኘቱን የጠፋውን በግ ማግኘቱን ለማሳወቅ ነው እንግዲህ እርገቱ በገሃድ የተደረገው። በቅዱስ ወንጌልም ላይ ተጽፏል። በሉቃስ ወንጌል ምዕራፍ 15 ቁጥር 2 ጀምራችሁ ትመለከቱት። እግዚአብሔር ለምንድን ነው ሰው የሆነው ብለን ስንመለከት መልሱን እዛ ላይ እናገኘዋለን።
የጠፋ በግ ስለነበረ እሱን ለማግኘት ነው ይላል። 99 ያልጠፉ በጎች የነበሩት ነው። ተመልከቱት ባለጠግነቱን። ግን የጠፋ አንድ በግ የነበረው ነው። እነሱን ትቶ ነው የሚለው። እነሱን ትቶ መጥቶ ፈለገው ይላል። ይሄንን የጠፋውን በግ ባገኘው ጊዜ ነው። ባገኘው ጊዜ ደስ ይበላችሁ ይላቸዋል። ጎረቤቶቹን ሁሉ ጠርቶ፣ ጎረቤቶቹ የተባሉ እነማን ናቸው? መላእክት ናቸው። ደስ ይበላችሁ። ለምን? የጠፋው በጌ ተገኝቶልኛልና፣ የሞተው ልጁ ድኖለት የጠፋው በጉ ተገኝቶለት ደስ ብሎታልና ዛሬ መላእክትን ሁሉ ደስ ይበላችሁ እያለ ነው ወደ ሰማይ የሚወጣው ማለት ነው። ሲመጣ ወደ ምድር መላእክትን ምን ብሎ ሊነግራቸው ይችላል? ምክንያቱም ይሄ በፍጡራን አይምሮ ሊመረመርም ሊደረስም የማይቻል ነገር እኮ ነው። እውነት ለመናገር ለዝንቱ መንክር ይሉታል ሊቃውንቱ። በተለይ ቅዱስ ዮሐንስ አፈወርቅ የነገረ ስጋዊን ነገር፣ የነገረ ስቅለቱን፣ የነገረ ትንሣኤውን፣ የነገረ እርገቱን ጉዳይ ባነሳ ጊዜ ዮሐንስ አፈወርቅ በጣም ይደነቅ። አንሳ አነክር ወእደመም ነው የሚለው። እኔ አደንቃለሁ ከዚህ ድንቅ ምስጢር የተነሳ ነው የሚለው። ከዚህ ድንቅ ምስጢር የተነሳ እኔ አደንቃለሁ ብሎ ዮሐንስ አፈወርቅ በጣም ያደንቃል። ሌሎችም ሊቃውንት እንደዚሁ ያደንቃሉ። ከዚህ የሚበልጥ የሚደንቅም ነገር ስለሌለ ማለት ነው። እና ይሄንን በፍጡራን አይምሮ ተመርምሮ ሊደረስበት የማይችል ስለሆነ አልተናገረም፣ ግልጥ አላደረገውም። ዛሬ ግን የጠፋው በግ ተገኝቶልኛልና ደስ ይበላችሁ እንደማለት የጠፋውን በጉን ይዞ ተገኘ ማለት ነው። በትከሻው ይዞ ተገኘ ማለት ምን ማለት መሰላችሁ? ገንዘቡ አድርጎት ወደ ሰማይ ወጣ ማለት ነው። ሲያርግ ያየ ነው በስጋ ነው። በአዳም ስጋ እኮ ነው። በነሳው የአዳም ባህሪ ነው ሲያርግ የተመለከት ነው። ያንኑ የአዳምን ስጋ ይዞት ሲወጣየ ነው። ለዚህም እኮ ነው ደመና ከዓይናቸው ሰውራ ተቀበለችው ይላል። ተመልከቱት። በመለኮቱማ አረገ ወረደ ተብሎ እኮ አይነገርለትም። በስጋ ቢሆን ነው። በሰውነቱ ስለሆነ ነው። ማረጉ በሰውነቱ ስለሆነ ነው። ልብ በሉት። አረገ የተባለው ከዚህ የተነሳ ነው። እንዲያውም የሰለስቱ ምዕትን ሃይማኖተ አበው ስንተረጉም ምን እንላለን መሰላችሁ? በጉባኤ ቤት የስጋ እርገት በ40 ቀን የቃል እርገት፣ የስጋ እርገት በማይፀን የቃል እርገት በ40 ቀን እንላለን ማለት ነው። ይሄ ማለት ነው የስጋ እርገት በማይፀን ማለት ስጋ አረገ የሚባለው ወይም ነቢረ የማንን ዘባነ ኪሩብን ተቀዳጀ ገንዘብ አደረገ የሚባለው መቼ ነው? ከመለኮቱ ጋር ባዋሃደው ጊዜ ነው ማለት ነው። ያቺ ቅጽበት የስጋን እርገት ታረጋግጣለች። ምክንያቱም ስጋ ከመለኮት ጋር ተዋህዷልና የመላእክትን ምስጋና የተቀበለባት ሰዓት ስለሆነ አስተውሉ። በዕለተ ልደቱ መላእክት ወርደው ያመሰገኑት የሚገባ የባህሪውን ምስጋና ነው። የጸጋ ምስጋና እንዳይመስላችሁ። በማንም ልደት ይሄ ዝማሬ አልተደረገም። መላእክት ከሰማይ ወርደው አላመሰገኑም፣ አላገለገሉም። መላእክት ወርደው ጽንሱን የተናገሩ ያበሰሩላቸው ሰዎች በጣም ብዙ ናቸው። መላእክት ወርደው የጠበቋቸው የተገለጡላቸውም ብዙ ናቸው። እንዲህ አይነት ዝማሬ ግን ያቀረቡላቸው ሰዎች አይገኙም። የእሱ ግን ምስጋና የባህሪው ስለሆነ ያንን ምስጋና አቅርበውለታል ማለት ይህ ለባህሪው የሚገባውን የሚስማማውን ያቀረቡለት ማለት ነው በዕለተ ልደቱ። ከዚያን ጊዜ ጀምሮ ስጋ የባህሪ አምላክ ሆኗል። ስለዚህ ነው የስጋ እርገት በማህፀን የሚባለው። ለዚህ ነው የቃል እርገትስ በ40 ቀን። ዛሬ ቃል በስጋ አረገ ነው የምንለው። ቃል በስጋ አረገ በስጋ መሆኑ ነው። እንግዲህ ከዓይናቸው ሰውራ ደመና ተቀበለችው የተባለችውም ከዚህ የተነሳ ነው ማለት ነው። ከዓይናቸው ሰውራ ደመና ተቀበለችው። መለኮትማ ቢሆን ተሰወረ እኮ። የፀሐይን ብርሃን ምንስ አይነት መጋረጃ ብትጋርዱ ልትሰውሩ ትችላላችሁ? ልትጋርዱ ትችላላችሁ? ሊጋረዱ እኮ የሚችል ነገር አይደለም። ክርስቶስ ከፀሐይ ብርሃን ይልቅ የሚሰፋ ታላቅ ብርሃን አይደለም እንዴ? በዓለም ሁሉም ሊመለከት አይን ያለው ሁሉ ሊመለከተው የሚችል ታላቅ ብርሃን አይደል? ታላቅ ወገግታ፣ ታላቅ ብርሃን። መብረቅ እንኳን ከሰማይ አንድ ጊዜ ብልጭ ሲል በመላው ዓለም አንድ ጊዜ ይታይ የለም እንዴ? መብረቅ በበረቀ ጊዜ ብልጭ ባለ ጊዜ የማይታይበት ስፍራ አለ? መለኮትስ አረገ ወረደ እንዴት ሊባል ይችላል? በሁሉም ቦታ የሚገኝ ነው። በሁሉም ቦታ የሚታይ ነው። ፀሐይን እዚህ ያለች እዛ ያለች ማን ይላታል? ሁሉም ቦታ ያለች ስለሆነች ማለት ነው። እና ይሄ እርገት በግልጥ መሆኑ አንዱ የጠፋው በግ አዳም መገኘቱን ለማብሰር ነው። የጠፋው ተገኝቶልኛል፣ የሞተው ድኖልኛል፣ ደስ ይበላችሁ ለማለት ነው። ለዚህ ነው መላእክት ሲዘምሩ የታዩት። ተመልከቱት። እንዲህ እየተባለ ነው የተዘመረው። ዳዊት እንደተናገረው በመዝሙር 23 ቁጥር 7 ላይ አርህው ውሃተ መኳንንት እየተባለ መኳንንት ደጁን ክፈቱ ደስ ይበላችሁ እየተባለ ወይትራ ውሃትን ለምን ፍጥረት ከጥንት ጀምሮ የተዘጉ በሮች ሁሉ ይከፈቱ ተብሎ ማለት ነው። እንዲህ እየተባለ እየተዘመረ ነው የሄደው ማለት ነው። አርገ እግዚአብሔር በይባቤ ዘምሩ ለአምላክን። መላእክትን ጭምር እኮ ነው ዳዊት ዘምሩ ለአምላክን የሚላቸው። እነዚያ ሁሉ ፍጥረታት እየዘመሩ ለምን? የጠፋው ተገኝቷል፣ የሞተው ድኗልና።
ታስታውሳላችሁ። በዚህ በሉቃስ ምዕራፍ 15 ቁጥር 11 ጀምሮ ባለው ታሪክ ውስጥ ስለጠፋው ልጅ የተነገረ ታሪክ አለ። በመጨረሻ የታሪኩ መጨረሻ ላይ ምንድን ነው የሚለው? ተፈስሑ ሊተ ነው የሚለው። እስመ ረከብክዎ ለወልዴ ነው። ልጄ ጠፋ ካልኩት ተገኝቷል፣ ሞተ ካልኩት ድኗልና ደስ ይበላችሁ ብሎ ሰዎቹን ሁሉ ጠራ ነው የሚለው። እንዲያውም እርድ ሁሉ ፍሪዳ ሁሉ ቀርቦለት፣ ለጣቱም ቀለበት ለእጁም አምባር ተዘጋጅቶለት እንዲህ ባለ ሁኔታ ነበር አይደል ልጁን የተቀበሉት። አዳም ነው እሱ ማለት። የጠፋው በግ ማለትም አዳም ነው። የኛ ባህሪ ነው ወገኖች። ከእግዚአብሔር ፊት ኮብልሎ የነበረውን ባህሪያችንን ይዞት አረገ ወደ ሰማይ። ጥሎት አይደለም ያረገው። ጥሎት አረገ የሚሉ መናፍቃን አሉና እነሱን ድል ለመንሳት የሚሆነን የሚያሳፍር ነገር ወይም አይሁድንም ሳይቀር የሚያሳፍር ነገር ከትንሣኤ እስከ ዕርገት ሲያሳየን ነው የነበረው። እሱ ራሱ እንደሆነ አስረግጦ ነግሮናል። እኔ እንደሆንኩ እዩ ዳሱ እመኑ ብሎ እኔ እንደሆንኩ ኑ የተወጋ ጎኔን የተቸነከረ እጅና እግሬን እዩ ዳሱ ብሎ የተቸነከረ እጅና እግሩን የተወጋ ጎኑን አስዳሱን እሱ መሆኑን አረጋግጠናል። ስለዚህ ዛሬ እንዲህ ባለ ሁኔታ ሲያደርግ የተመለከትነው ክርስቲያኖች የጠፋውን እንደተገኘ የሞተውም እንደዳነ ለፍጥረት ሁሉ ማሳያ እንዲሆን ለማድረግ ነው የተደረገው ማለት ነው። ሁለተኛው በትህትና የምትገኘውን ጸጋ ለማሳየት ነው። እንዲህ ባለ ሁኔታ ያደረገው እንግዲህ ተመልከቱት ክርስቲያኖች ስለ እግዚአብሔር ብለው የሚቀበሏት መከራ እንዴት ያለ ጸጋና ክብር ታሰጥ ይሆን? በእውነት ስለ እግዚአብሔር ብለው የሚቀበሏት መውረድ መዋረድ እንዴት ባለ ልዕልና እንደምታኖር ተመልከቷት። ክርስቶስ ስለ ሰው ብሎ የተቀበላት መከራ እንዲህ ባለ ሁኔታ እንዲገለጥ አደረገችው። ያ ማለት ባገለገለው አገልግሎት ከብሮበታል እያልኳቸው አይደለም። ትህትና እንደምትጠቅም ትዕቢት ደግሞ እንደምትጎዳ ግን በሱ መዋረድ የኛ ልዕልና ሲመጣ በሱ መዋረድ በትዕቢት የመጣው ኃጢአት ድል ሲነሳ ተመልክተናል ማለታችን። እሱ ባገለገለው አገልግሎት እርግጥ ነው ክርስቶስ የመጣው ሊያገለግለን ነው ወገኖቼ። እንዲያውም አባቴ ላከኝ አባቴን ፈቃድ ልፈጽም መጣሁ ብሎ ሁሉ ነግሮናል አይደል እንዴ? የእሱ ፈቃድ ከአባቱ ፈቃድ የተለየ ሆኖ ግን አይደለም። ክርስቲያኖች የአባቱን ፈቃድ በመፈጸሙ እኛ የእግዚአብሔርን ፈቃድ በመፈጸማችን የምናገኛትን አክሊል እንቀበላለን እንደምንለው እንዳይመስላችሁ። እንደዛ አይደለም። እኛ በመታዘዛችን አክሊል እንቀበልበታለን። እኛ በመታዘዛችን እንሸለምበታለን። እኛ በማገልገላችን በመዋረዳችን እንከብርበታለን። እሱ በማገልገሉ የከበረ አይደለም። ምክንያቱም ክብሩ የባህሪው ነው። ከጥንትም ጀምሮ ክብሩን ሳይለቅ የተዋረደ ነው። እሱ ማለት ፀሐይ በሰማይ መኖሩን ሳይለቅ በምድር እንደሚገኘው ማለት ነው። ፀሐይ በላይ መሆንን ሳይተው በታች መገኘትን እንደማያጣ ሁሉ ማለት ነው። በታች መገኘት እንደማያቅተው ሁሉ ክርስቶስም ልዕልናውን ሳይለቅ ትህትናን ገንዘብ አደረገ። በላይ መሆንን ሳይለቅ በታችም ተገኘ። ክርስቶስ በኪሩብ ጀርባ መቀመጥ ሳይቀርበት በአህያ ጀርባም ተቀምጦ አየ ነው። ከድንግል ጀርባ ይልቅ የአህያው ጀርባ እንዴት የተዋረደ ነው ተመልከቱ ክርስቲያኖች። እሱ ከድንግል ጀርባ መቀመጡም እንኳን ገርሞን ሳለ በአህያ ጀርባ ደግሞ ተቀምጦ አየ ነው። ወደ መቅደስ የገባው በአህያ ጀርባ ተቀምጦ ስለሆነ ወደ መቅደስ የገባው በአህያ ጀርባ ተቀምጦ። ስለዚህም ይሄ ትህትና በልዕልና እንደሚፈጸም ነው የሚያሳየው ማለት ነው። የክርስቶስን ዕርገት ይህንን ያሳያል። እዚህ ምድር ላይ በነበረ ጊዜ ያልዳሰሰው አለ። እዚህ ምድር ላይ በነበረ ጊዜ ያልገፋው አለ። እዚህ ምድር ላይ በነበረ ጊዜ ምራቃቸውን የተፉበት ያ እኮ ነው ያደረገው ዛሬ። እዚህ ምድር ላይ በነበረ ጊዜ ጅራፍ እያነሱ የገርፉት የነበረው እሱ እኮ ነው ያደረገው ዛሬ። እዚህ ምድር ላይ በነበረ ጊዜ ችንካር አምጥተው እጁና እግሩን የቸነከሩት እሱ ነው ዛሬ ያደረገው። እዚህ ምድር ላይ በነበረ ጊዜ በጲላጦስና በሄሮድስ ፊት ከሰው ያቆሙት እሱ ነው ዛሬ ያደረገው። ከመከሰስ ነፃ ሆኖ ከመገዛት ነፃ ሆኖ በአይሁድ ስልጣን በአይሁድ ቁጥጥር ስር በአይሁድ ወታደሮች ስር ሆኖ በጲላጦስ ወታደሮች ስር ሆኖ ከመገዛት ነፃ ሆኖ ዛሬ ወደ ሰማይ ሲያደርግ የተመለከትነው እሱ ነው። ይሄ ለክርስቲያኖች የነፃነት ቀን እንዳለ ነው የሚያሳየው ወገኖቼ። ከመስቀል በኋላ ትንሣኤ አለ። ከትንሣኤም በኋላ ደግሞ ባዶ መቃብር ይታያለኛ። ከዛስ ዕርገት ይቀጥላል ማለት ነው። ሁላችንም ከክርስቶስ ጋር አብረን በጥምቀት የምንሰቀለው ለዚህ ነው። ሁላችንም ተሰቀልነ ምስሌው ነው። ከሱ ጋር አብረን እንሰቀላለን። ቅዱስ ዮሐንስ አፈወርቅ እንደውም በዕብራውያን መልእክት ሲተረጉም ምንድነው ስቅሎ ለስጋ ከምስሌው ነው። ከሱ ጋር አብረህ ሰውነትን ስቀላት ይላል። ሰውነትን ስቀለው ከሱ ጋር አብረህ
ወደ መቃብር ትወርዳለህ፣ ከእሱ ጋር አብረህ ትነሳለህ፣ ባዶ መቃብር ይኖርልሃል። አንድ የካቶሊክ መምህር ምን ብለው ጽፈው አይቻቸዋለሁ በጻፉት መጽሐፋቸው ላይ ባዶ መቃብር ያለው ከመስቀል በኋላ ነው ይላሉ። መስቀል ከሌለ ባዶ መቃብር የለም ይላሉ። የክርስቶስ መስቀል ለሌላቸው ሰዎች ወይም የክርስቶስ መስቀል በሌለበት ሕይወት ውስጥ ባዶ መቃብር በፍጹም ሊኖር አይችልም። እውነት ነው። ምክንያቱም ክርስቶስ ከመስቀል በኋላ ነው ወደ መቃብር የወረደው። ከዚያ በኋላም ነው በትንሣኤ ባዶ መቃብሩ የተመለከት ነው ማለት ነው። ከዛ በኋላ ነው እርገት የሚቀጥለው። ስለዚህ ወገኖቼ እኛ ሁላችን ከክርስቶስ ጋር አብረን እንሰቀላለን፣ ወይም ከክርስቶስ ጋር አብረን ስለ ክርስቶስ መከራን ሁሉ ታግሰን እንቀበላለን። ዛሬ ሐዋርያት ይገፋሉ። ዛሬ ታላላቅ የእግዚአብሔር ማደሪያዎች፣ የእግዚአብሔር ቤተ መቅደሶች በዓለም እጅ ይገፋሉ። ይህ ዓለም ያልገፋው ማን አለ? ይህ ዓለም መስቀል ያልጫነበት የክርስቶስ ደቀ መዝሙር ማን ነው? የክርስቶስ ደቀ መዛሙርት ከሆናችሁ በዓለም ስትኖሩ መከራ አለባችሁ። ምክንያቱም ክርስቶስ ለደቀ መዛሙርቱ በዓለም ሳላችሁ መከራ አለባችሁ ብሎ ነው እና የነገራችሁ። በዚህ ዓለም ያሉ ነገስታት የሚጽናኑባቸውን ነገሮች ሁሉ እኮ ነው እያፈረሰ የደስታ ምክንያት ያደረጋቸው ክርስቶስ። ዛሬ የሚያዝኑ ብፁዓን ናቸው አለ። ተመልከቱት። በዓለም ዘንድ ግን ዛሬ መሳቅን፣ ዛሬ መደሰትን ይሰበካል አይደል? መብል መጠጥን አግኝቶ ዋጋው የከበረ ልብስን ለብሶ ዋጋው በከበረ ቤት ውስጥ እየኖሩ በእንቁ በአይናቁ በከበረ ድንጋይ በተሰሩ ቤቶች ውስጥ እየኖሩ ደስ ተሰኝቶ ማለፍን ዓለም ተሰብካለች። ይህንን አፍርሶ ነው የደስታ ምንጭ ያደረገው ክርስቶስ። ተቃራኒ ነው ወገኖች። በዓለም ደስታን ከምታገኙባቸው ነገሮች ሁሉ ካልራቃችሁ፣ ከነዚያ ተለይታችሁ በሌላ በተቃራኒ መንገድ ካልሄዳችሁ የክርስቶስን ደስታ እንዴት ታገኙ? በክርስቶስ መደሰት የሚቻለው እኮ ክርስቲያኖች ዓለም ደስታን ከምትሰጥበት መንገድ በተቃራኒ መሆን ከተቻለ ነው። ተመልከቷቸው። በማቴዎስ ምዕራፍ 5 ላይ የተቀመጡትን እስከ ቁጥር 11 ድረስ ያሉትን የደስታ ምንጮች በሙሉ የደስታ ምክንያቶች በሙሉ ስትመለከቷቸው ከዓለም ደስታ ተቃራኒ ናቸው ሁሉ። ዛሬ የሚያዝኑ፣ ዛሬ የሚሰደዱ፣ ዛሬ ይቅር የሚሉ፣ ዛሬ ሰላምን የሚያደርጉ አይደለም የሚለው። እነዚህ ሁሉ ነገሮች ከዓለም ተቃራኒ እኮ ናቸው። ዓለም ሰላምን ትፈልጋለች። ዓለም ሰላም ማድረግ ትፈልጋለች። ዓለም የማይወዷትን ትወዳለች። ዓለም በመስጠት ትደሰታለች፣ በመቀበል ካልሆነ በስተቀር። ግን በመራብ ደስታ እንደሚገኝ የሰበከን ክርስቶስ ነው። ተመልከቱት። እንዲህ ባለ ሁኔታ ማገልገል። ስለዚህ ዓለም መስቀል ነው የምትጭንብን፣ መስቀል ነው የምትደረብብን። የክርስቶስ መስቀል መሆኑን ግን ማረጋገጥ ይገባናል። ምክንያቱም መስቀል ለፈያታዊ ዘየማንም ለፈያታዊ ዘጸጋም አልቀረላቸውም። ሁለቱም መስቀል አልቀረላቸውም። ሁለቱም በመስቀል አልተጠቀሙም። ግን አንዱ ነው በመስቀል የተጠቀመው። ተመልከቱት። የማያድን መከራ አለ፣ ደስታን የማያስመልስ መከራ አለ። እሱ እንዳይሆንባችሁ ደስታችሁን ተቆጣጠሯት። እሱ እንዳይሆንባችሁ መከራችሁንም ልክ እንደዛው ከሃይማኖት የምታወጣችሁ ከእግዚአብሔር የምትለያችሁ እንዳትሆንባችሁ መከራችሁን በደንብ መርምሯት። ዋጋ የምታሰጥ መሆን ደጋግሜ ተናግሬዋለሁ። ይህን ነገር ዋጋ የማያሰጥ ድካም እንዳንደክም ይሄንን የምናገረው። ስለዚህ በመዋረድ ጸጋ ክብርን ማግኘት እንደሚቻል ማሳያ እንዲሆን ነው ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሲያደርግ የተመለከት ነው። ማለት ስለሱ ብንናቅ፣ ስለሱ ብንዋረድ ይህን ጸጋ ክብር እንደምናገኝ ነው የሚያሳየው። ሶስተኛው የቤተ ክርስቲያንን መዳረሻ ለማሳየት ነው። እንዲህ የደከመላት፣ እንዲህ መስቀል የተሸከመላት፣ እንዲህ የሞተላት፣ እንዲህ ወደ መቃብር የወረደላት፣ እውነት ለመናገር ከአጋንንትም ጋር የተዋጋላት፣ አይሁድን ያሳፈርላት ይቺ ቤተ ክርስቲያን መጨረሻ መዳረሻዋ ምንድን ነው? የት ነው መዳረሻው? ምን ሊያደርጋት ፈልጎ ነው ያላችሁኝ እንደሆነ ይሄው በአብ ቀኝ ዙፋን ተዘርግቶላት እንድትቀመጥ ሊያደርጋት ነው። ወገኖቼ ክርስቶስ በኩራችን ነው። ይህም ማለት በገባበት ገብተን ባረፈበት አርፈን እንኖር ዘንድ ግድ ነው። እሱ ያለበት ቦታ ላይ እንሄዳለን። ሁላችን እሱ በሚኖርበትም እንኖራለን። ያም ማለት በልዕልና ማለት ነው። ዛሬ የተገለጠው የክርስቶስ ክብር ብቻ ይመስላችኋል? አይሁድ የናቁት ክርስቶስ በክብር ተገልጧል። እሱ አንድ ነገር ነው። ዋናው ነገር ግን ዛሬ ክርስቶስ ሊገልጠው ክርስቶስ ምን ጊዜም ክብሩ የተገለጠ ነው። ዋናው ግን ክርስቶስ ዛሬ ሊገልጣት የፈለጋት ነገር የቤተ ክርስቲያን ልዕልና ነው። እንዲህ ልብሷን እንደተገፈፈች፣ እንዲህ እንደተገረፈች፣ እንዲህ እንደተቸነከረች የምትቀር ይመስላችኋል? ቤተ ክርስቲያን በልዕልና በአብ ቀኝ የምትቀመጥ ናት። ለዚህ ነው ቅዱስ ዮሐንስ አፈወርቅ ርዩዘ ከመ ይፍዋ ይረጋለ ቤተ ክርስቲያን አላላ ወአንበራ ውስተ ሰማያት። ቤተ ክርስቲያን እንዴት ባለ ከፍታ ከፍ እንዳደረጋት ተመልከቱ ይላል። እያይረጋ አሃደ ማዕረገ፣ አንድ ማዕረግ ብቻ ያሳረጋት አይደለም። ኢክሌተ ሁለትም አይደለም፣ አው ሰለስተ ሶስትም አይደለም።
ከዛ በላይ ነው አለ። ፍጹም የሆነ ልዕልናን ያሳረጋት፣ ፍጹም የሆነ ከፍታን የሰጣት። ከዛ በላይ ምንም ነገር የለም። አላ አይረጋ ወአንበራ ዲበ ሰማያት፣ በሰማያት ከሰማያት በላይ አስቀመጣት። አይረጋ ወአላላ መልዕልተ ሰማያት፣ ከሰማያት በላይ አስቀመጣት። ከሰማያት በላይ ብቻ አይደለም፣ ከፍጥረት ሁሉ በላይ መልዕልተ ኩሎም ሰራዊት፣ ከሰራዊት ሁሉ በላይ ነው ያደረጋት። ቤተክርስቲያን እንዲህ ባለ ልዕልና እንዳከበራት፣ እንዲህ ባለ ክብር፣ እንዲህ ባለ ከፍታ እንዳከፍ እንዳደረጋት ለማሳየት ነው ዛሬ የተገለጠው የቤተክርስቲያን ክብር። የጻድቃን ክብራቸው ነው የተገለጠው ማለት ነው። የጻድቃን ክብራቸው ነው የተገለጠው ማለት ነው። አራተኛው እኛ ራሳችን ከዓለም እንድንወጣ እያሳየን ነው ማለት ነው። መንገድ እያሳየን ነው። መቀመጫችን በሰማይ እንደሆነ። ማን ነው ከዚህ ክብር ተለይቶ በእውነት ወደዚህ መውረድ የሚፈልግ? ማን ነው? ማንም የለም። እንዲህ አይነት ክብር ለማን ተሰጥቶታል? በእውነት ለማንም የለውም። እንዲህ አይነት ክብር ዮሐንስ አፈወርቅ ራሱ ይገርመውና እንዲህ አይነት ክብርን መሳተፍ ለማን ተፈቅዶለታል? ለማንም አልተፈቀደም። እንዲህ አይነት ክብር የተፈቀደው ለኛ ነው። ስለዚህ ልባችንን ከዓለም ማውጣት የሚጠበቅብን ዛሬ ነው። ክርስቲያኖች ዛሬ በዓለ ዕርገቱን እያከበራችሁ ያላችሁ፣ ዛሬ ስለ ዕርገት እየተሰበካችሁ ያላችሁ፣ ዛሬ ስለ የክርስቶስን ዕርገት እያሰባችሁ ያላችሁት ክርስቲያኖች ከዓለም ልባችሁን አውጡት። ልባችንን በሰማይ ከእግዚአብሔር ጋር ማውጣት ይገባናል። ለዚህ እኮ ነው ሐዋርያት ሁሉም ትኩር ብለው ወደ ሰማይ ወደ እሱ ይመለከቱ ነበር ይላል። ወደ ሰማይ ትኩር ብለው እሱን የሚመለከቱትን ደግሞ መላእክት መጥተው ምን አላቸው? ዳግመኛ ይመጣል ብለው በተስፋ ነገሯቸው ይላል። ተመልከቱት። ዳግመኛ ይመጣል የሚለውን ብቻ እያመላለሱ ይህን እያጣጣሙ ወደ ቤታቸው እንዲገቡ እኮ ነው። ተመልከቱት። አሁን ልባቸው ከእሱ ጋር አብሮ ወጥተዋል። መንገዱ ይሄ ነው። ክርስቲያኖች፣ አንድ ክርስቲያን መኖር ያለበት እንዲህ ባለ መንገድ ነው። መውጣት ያለበት ከዓለም። አሁን ከዓለም እንውጣ። ከዓለም ካልወጣን በስተቀር ወገኖቼ ዓለም ታስረናለች። አሁን ከዓለም መውጣት ያስፈልጋል። ልባችን፣ ሀሳባችን ከምድር መውጣት ይገባዋል። ሐዋርያው ማን ነው? አፈወርቅ ቅዱስ ዮሐንስ የዕብራውያንን መልእክት ሲተረጉም ምን ብሎ ነው የተረጎመው? በጥምቀት ከዓለም እንወጣለን ነው። ልባችንን ከዓለም እናወጣዋለን፣ እናም ከክርስቶስ ጋር አብረን እናስቀምጠዋለን ይላል። በጥምቀት ለነፍሳችን ሰማያዊ ልብስ ይሰጣታል። በጥምቀት ሰማያዊ ጸጋ ይሰጣታል። በጥምቀት ሰማያዊ ስፍራ ይዘጋጅላታል። ከዚያን ጊዜ ጀምሮ፣ ከተጠመቅንበት ጊዜ ጀምሮ ማዕረጋችን ከመላእክት እንዳንዱ እንደሆነ ታውቃላችሁ። ከተጠመቅንባት ጊዜ ጀምሮ ስማችን የተመዘገበው በሕይወት መጽሐፍ ላይ እንደሆነ ታውቃላችሁ። በዚህ ምድር ላይ የምንኖር ቢሆንም፣ በዚህ ምድር ላይ ቤት ሰርተን ጎጆ ወጥተን ሚስት አግብተን ልጅ ወልደን የምንኖር ቢሆንም ቅሉ ወገኖቼ፣ መኖሪያችን ግን በሰማይ እንደሆነ ታውቃላችሁ። ይሄንን ልዕልና፣ ይሄንን ክብር እንደማጣት ከባድ ነገር አለ? እንደማጣት ያለ አስጨናቂ ነገር አለ? ከዚህ ክብር መውረድ ነው የሚያስጨንቀው። አንድ የሀገር መሪ ከተሾመባት ሹመት የሚወርድበት ጊዜ ሲደርስ እንዴት እንደሚጨነቅ ታውቃላችሁ አይደል? የምርጫ ጊዜ ሲቃረብ ሁሉም እንደገና የሚመረጥበትን ስልት፣ እንደገና ስልጣኑን የሚያራዝምበትን መንገድ መፍጠር ይጀምራል አይደል? ቅስቀሳ ይጀምራል። እኛ ግን ማንም የማይሽረን እግዚአብሔር አንድ ጊዜ የሾመን ሹመት እኮ ናት ይህች። ተመልከቱት። ዘስልጣኑ ዲበ መትከፍቱ የሚባለው ስልጣኑ የባህሪ ገንዘቡ የሆነ ይህም አለቅነት በጫንቃው ላይ ነው፣ ይህም ማለት ገንዘቡ ነው የተባለለት ክርስቶስ በተቀመጠበት ስፍራ ላይ የምንቀመጥ እኛ እንዲህ ባለ ክብርን ያከበረን እግዚአብሔር ከእሱ ጋር አብሮ ይዞ ያደረገው መቀመጫውን ያሳየን። ለዚያ ነው የመጨረሻው መዳረሻችን መቀመጫችን እሱ እንደሆነ ለማሳየት ሁላችንም ከዚያ እንዳኖር ወገኖቼ። እንደገና እንዴት እንወርዳለን? በዓለም ክፋትና በዓለም እስራት ውስጥ ያለን ሁላችን፣ አሁን ገንዘብ በማሳደድ ውስጥ ያለን፣ አሁን ዓለምን ለመገንባት በጥረት ውስጥ ያለን፣ አሁን ሰርቀን ቀምተን ዓለምን ሙሉ ለማድረግ እየተጋን ያለን ሁላችን መውረድ አይደለም እንደ ክርስቲያኖች? እንደዚህ ከዚህ በላይ መውረድ አለ? መፈጥፈጥ አይደለም እንደ ክርስቲያኖች? ዓለም ከምትሰራው በላይ ግልሙትናና ዝሙት የተገኘብንኛ፣ ዓለም ከምትሰራው በላይ በመተትና በአስማት በሟርትም በወንድሞቻችን ላይ አመፅ እየሰራን ያለ እየበደልን ያለ ክርስቶስን እየበደል ነው ያለ ሁላችን። ወንድምህን በበደልክ ቀን ክርስቶስ እንደበደልክ ታውቃለህ። ወንድምህን ባስቀየምክ ቀን ክርስቶስ እንዳስቀየምክ ታውቃለህ። እህቶችሽን ባስቀየምሻቸው ቀን፣ እነሱን በናቅሻቸው ቀን ክርስቶስ እንደናቅሽው ታውቂያለሽ። ምክንያቱም ክርስቶስ በደም የገዛቸው ገንዘቦቹ ናቸው እነዛ ሁሉ ፍጥረታት ማለት ነው። ስለዚህ ወገኖቼ ከዚህ በላይ መውረድ አለ እንዴ? አሁን ከወረድነው በላይ እንዴት ልንወርድ እንችላለን? የልዕልና ስፍራችንን እኮ እየለቀቅን ነው። ሰይጣን ያንን እንድንለቅ ይፈልጋል። አሁን ለትዕቢተኞች በዚያ ስፍራ ያላቸው ይመስላችኋል? አሁን ለዘማውያን በዚያ ስፍራ የሚገኝላቸው ይመስላችኋል?
አሁን ለአመፀኞች አሁን ለልከኞች ሰዎች በዚያ ማደሪያ የሚገኝላቸው ይመስላችኋል? ምክንያቱም ክርስቶስ ይህ አይደለማ። ክርስቶስን ለማይመስሉት ሁሉ በዚያ መገኘት አይቻላቸውም። ያ የመላእክት ዓለም ነው ወገኖች። ያ ክርስቶስ ብቻ የሚኖርበት ነው ወገኖች። በዚያ አይሁድ የሉም፣ በዚያ ጲላጦስ የለም፣ በዚያ ሐሰተኛ ፈራጆች የሉም፣ በዚያ ሐሰተኛ ከሳሾች፣ በዚያ ሐሰተኛ ምስክሮች የሉም፣ በዚያ አመፀኞች ተንኮለኞች የሉም። እነሱ በሌሉበት በዛ ሁሉ ለመኖር እኮ ከነዚህ ሁሉ መራቅ የለብንም እንደ ወገኖች። ክርስቶስን መምሰል ይኖርብናል። እሱን ለሚመስሉ ሁሉ በእውነት ዛሬ ማድረግ ተፈቅዶላቸዋል። ዛሬ ወገኖቼ በአካል ነው እንጂ ያላረግነው ሁላችንም በልቡናችን ከሱ ጋር አብረን ወደ ሰማይ እንወጣለን። ዛሬ በልቡናችን ሁላችንም ወደ ሰማይ ወጥተን ከመላእክት ጋር ይህንን በዓለ ዕርገት ልናከብር ይገባናል። ደመና ከዓይናቸው ሰውራ ተቀበለችው ይላል። ይሄ ደመና ነቢዩ ዳንኤል አስቀድሞ በትንቢቱ የተመለከተው ደመና ነው። ተመልከቱ፣ በደመና መጣ ነው የሚለው። የሰው ልጅ የሚመስል በደመና መጣ ወደ ሸመገለው፣ በዘመናት ወደ ሸመገለው በደመና መጣ ተብሎ ነው የተጻፈው። ደመና ስጋ ማርያም ናት፣ ደመና ደግሞ የባህሪ ክብሩ ናት ብሎ አባቶቻችን ተርጉመውልናል። ሁለት ትርጉም ነው የነገርኳቸውን። ከእመቤታችን የነሳው ስጋ ደመና ተብሎ ይጠራል፣ የባህሪ ክብሩም እንዲሁ ደመና ተብሎ ይጠራል። እሷ ሰውራ ተቀበለችው የተባለው ክርስቶስ ዳንኤል በትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ያለውን አነጻጽሩት። ሁለቱም ላይ ደመናዎች አሉ። ዳንኤል ለካ ያን የተመለከተው የሰው ልጅ የሚመስለውና በደመና ተቀምጦ ሲመጣ የተመለከተው ዛሬ ሐዋርያት በዓይናቸው እየተመለከቱት ያለውና ደመና ከዓይናቸው ሰውራ የተቀበለችው እሱ ነው ማለት ነው። አረገ። በዚህ ሁኔታ እንግዲህ ተመለከትን ማለት ነው ክርስቲያኖች። በመጨረሻ የምነግራችሁ የጌታችን መድኃኒታችን ኢየሱስ ክርስቶስ ዕርገት እንዲህ የተገለጠበት ምክንያት አይሁድ ትንሣኤውን አላመኑም። እንዲያውም ደቀ መዛሙርቱ መጥተው ሰርቀው ወሰዱት እያሉ ሲያስወሩ ነበረ። ያውም በአይሁድ ዘንድ እስከዛሬ ድረስ እንደዚሁ እየተወራ እንዲህ እየታመነ ነው የቀጠለው። ዕርገቱንም እንዳይክዱ በግልጥ አደረገባቸው ማለት ነው። ያውም እገሌ ያስነሳው እገሌ ሰርቆ ወሰደው እንዳይሉ። የሙታን መነሳት በአይሁድ ዘንድ ብርቅ አይደለም፣ እንግዳም ነገር አይደለም። እንደ ኤልያስ ያሉ ነቢያት በእነሱ መካከል ስለነበሩ፣ ሙት ያነሱ የነበሩ ነቢያት፣ እንዲህ አይነት ጸጋ የተሰጣቸው አባቶች ስለነበሩ ድንቅ ነገር አይደለም። ከነዚህ አንዱ አስነስቶት ይሆናል ብለው እንዳያስቡ ነው ዛሬ ዕርገቱን በገሃድ ያደረጋት። ምክንያቱም ዕርገቱ በገዛ ስልጣኑ እንደተደረገች ይታያልና። ኢይቤ አይረግዎ ይላል ቅዱስ ዮሐንስ አፈወርቅ። አሳረጉት አላለም፣ አላይቤ አርገ። ዳዊት የተናገረውን አንስቶ እየተረጎመ ነው። ቅድም የጠቀስሁላችሁ መዝሙር 46 ቁጥር 5 ላይ የተቀመጠውን ቃል አንስቶ ሲተረጉም ዮሐንስ አፈወርቅ አሳረጉት አላለም፣ አረገ ነው ያለው ይላል። እንደ ኤልያስ አይደለም ማርገቱ፣ እንደ ሄኖክ አይደለም ማርገቱ። ኤልያስን ሄኖክን መላእክት በእሳት ሰረገላ ነጥቀው ወሰዷቸው ተብሎ ነው የተጻፈው። ክርስቶስን ግን እንደዚህ አይደለም፣ በገዛ ስልጣኑ አረገ ነው የሚለው። ምክንያቱም እስመ መካን ዘዚአሁ ይእቲ ነው። ያቺ ያረገባት ስፍራ የተቀመጠባት ስፍራ ጥንቱንም ቦታው ናት። የተቀበላት አይደለችም፣ ባይድ አይደለም፣ ለዚያች ቦታ እንግዳም አይደለም። ያች ቦታ ገንዘቡ ናትና ይላል። ወገኖቼ አይሁድ የተፉበት ስለኛ በቀራንዮ ራቁቱን የተሰቀለው፣ ስለኛ በችንካርም የተቸነከረው፣ ስለኛ በዘንግ የተመታው፣ ስለኛ መራራ ሐሞትን የጠጣው ኢየሱስ ክርስቶስ ዛሬ በአብ ቀኝ በክብር ተገልጧል። ያን የረገጡት ጥለው የተረማመዱበት እሱ ዛሬ በክብር ነው ያለው። ያኔ ዮሴፍ ኒቆዲሞስ ሲገንዙት ያየ ነው። ያኔ ወደ መቃብር አውርደው በማህተማቸው ያተሙት ድንጋይ የገጠሙበት ክርስቶስ ዛሬ በክብር ያደረገው በክብር የተገለጠው እሱ ነው። ያኔ በእውነት መድኃኒታችን ኢየሱስ ክርስቶስ ያልተቀበለው መከራ አለ። እንዲህ ባለ መንገድ ዘራ ሰይጣን የሆነች ትዕቢትን የሻራት ክርስቶስ። ትዕቢት ስም ዘራ ሰይጣን ይላሉ ሰለስቱ ምዕት በሃይማኖታው። ትዕቢት ምንድን ናት ትለኝ እንደሆነ የሰይጣን ዘር ናት ይላል። ትዕቢተኞች እኮ የሰይጣን ዘር የተቀበሉ ናቸው። ሴት የወንድ ዘር ተቀብላ እንደምትጸንሱ ሁሉ ሰዎችም የሰይጣንን ዘር ይቀበሉና ኃጢአትን ይሰሯታል ማለት ነው። ነገሮች ሁሉ በትዕቢት የሚመጡ ናቸው። የሰይጣን ዘር ስለሆነ የሰይጣን ዘር ያረፈበት የሰይጣንን ጽንስ ይገኝበታል። ይችን ነው እንግዲህ ዛሬ ጨርሶ ያጠፋልን መድኃኒታችን ኢየሱስ ክርስቶስ በመዋረዱ ክብራችን ገለጠው ማለት ነው። በመናቁ ምስጋና እንዲቀርብልን አደረገ። ያውም የኛ ስጋ የኛ ባህሪ በአብ ቀኝ ተቀምጦ ታየ። እንዴት ያለ ክብር ነው በእውነት! እንዴት ያለ ደስታ ነው! ለዚህ እንዴት ያለ እጅ መንሻ ነው የምናቀርበው በእውነት! ይህን ክብር ለሰጠ እንዴት ያለ ምስጋና ነው የምናቀርበው በእውነት! እንዲህ ባለ ክብር ላከበረን ለሱ ስንገዛ መኖር የለብን በእውነት! የቀበሌ ሹመት ለሰጡን ሰዎች እንዴት ነው የምናጎበድደው? የደብር አለቅነት ለሰጡን ሰዎች እንዴት ነው የምንሰግደው?
በገንዘብ ላይ ለሾሙን ሰዎች፣ ደሞዝ ላወጡልን ሰዎች፣ ስራ ለቀጠሩን ሰዎች እንዴት ነው እጅ የምንነሳው? የነሱን ምስጋና በአፋችን ሁል ጊዜ ሳናቋርጥ አይደል የምንኖረው? ላገኘነው ሰው ሁሉ የምንነግረው ለነሱ አይደል? ለነሱ እድሜ ስንጸልይ አይደል የምንኖረው ስንለምን? ስለዚህ ወገኖች ይህን ያህል ክብር ላከበረን ለእግዚአብሔር እንዴት ባለ መገዛት እንገዛለት ይሆን? ለዚህ አምላክማ ሁልጊዜ ስንገዛ መኖር ይገባናል። ሁልጊዜ ዘምሩ ክርስቲያኖች፣ ሁልጊዜ አመስግኑ። እንዲህ ባለ ክብር ላከበረን አምላክ ሳታቋርጡ ዘምሩ። ሁልጊዜ ሳናቋርጥ እንዘምር። እንዲህ ባለ ክብር ያከበረን እግዚአብሔር ስሙ የተመሰገነ ይሁን። ለብርሃነ ዕርገቱ እንኳን በሰላም አደረሳችሁ ላለሁ። ለዚህ ያደረሰን አምላክ እንዲሁ በክብር በሰማይ ከሱ ጋር መኖርንም ለሁላችንም ያድለን። አሜን።